ለክቼው የወገብሽል አዋቂ እንደሰራው ከኔ ጋር ልክ ለመርሳ ከተማ ነዋሪዎች በሙሉ ታላቅ የንግድ ትርኢትና ባዛር ተዘጋጀ። በሀብሩ ግብርና ጽሕፈት ቤት በምግብ ስርዓት ማጠናከሪያ ፕሮግራም በጀት ድጋፍ በሀብሩ ወረዳ ንግድና ገበያ ልማት ጽሕፈት ቤት፣ በሀብሩ ወረዳ ህብረት ሥራ ማህበራት ተጠሪ ጽሕፈት ቤት፣ በሀብሩ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤትና በሀብሩ ወረዳ ሥራና ክህሎት ጽሕፈት ቤት በጋራ የተዘጋጀ ሲሆን ከጥር 14 እስከ 18 2018 ድረስ ለተከታታይ 5 ቀናት የንግድ ትርኢትና ባዛር አዘጋጅተናል። እንኳን ደስ ያላችሁ። ዓላማው በቡድን የተደራጁ ኢንተርፕራይዞች እንዲሁም መስኖ ማህበራቶች የሚያመርቱትን የግብርና ምርቶችን ንግድ ትርኢትና ባዛር በማካሄድ ስለ ምርቶቻቸው አይነት፣ መጠንና ጥራት በማስተዋወቅ ዘላቂ የገበያ ትስስር መፍጠርና ሸማቹን ማህበረሰብ በተመጣጣኝ ዋጋ እንዲሸምትና የኑሮ ውድነትን እንዲቀንስ ማድረግ ነው። ስለሆነም የከተማችን ማህበረሰብ የባዛሩ ቦታ ሀብሩ ወረዳ አስተዳደር ቢሮ ፊት ለፊት ያገኙናል። ይምጡና የሚፈልጉትን በተመጣጣኝ ዋጋ ይሸምቱ። ተወዳ ስትኖር ተጓዳ ተገኘች ልጅቱ በልቤ ስርሰዳ። በሰሜን ወሎ ዞን ዋና ለምለሚቱ ሀብሩ ከጥር 14 2018 ዓ.ም ጀምሮ ሲካሄድ የነበረው የንግድ ትርኢትና ኤግዚቢሽን ባዛር ተጠናቀቀ። የሀብሩ ወረዳ ምክትል አስተዳዳሪ አቶ ተስፋዬ ደመሌ የንግድ ትርኢትና ኤግዚቢሽን ባዛሩን አስመልክቶ ዓላማውን ሲገልጹ የተቀናጀ ተቋማዊ ድጋፍና ማረጋገጥ፣ የገበያ ትስስርና የዋጋ ማረጋጋት፣ የልምድ ልውውጥና የምርት ተወዳዳሪነትን ከማሳደግ በተጨማሪ የወረዳውን የልማት አቅም ማሳየት ሲሆን በሀብሩ ወረዳ ግብርና ጽሕፈት ቤት በኤፍኤስአርፒ በምግብ ማጠናከሪያ ስርዓት ፕሮግራም አስተባባሪነት ስራና ክህሎት ጽሕፈት ቤት፣ እንስሳት ሀብት ጽሕፈት ቤት፣ ህብረት ሥራ ማህበራት፣ ንግድና ገበያ ልማት ጽሕፈት ቤት ምስጋናቸውን አቅርበው የንግድና ትርኢትና ባዛሩ የወረዳውን የወደፊት የብልጽግና አቅጣጫ የሚያሳይ ከመሆኑ ባሻገር በወረዳው ያለውን አቅም ሀብትና የልማት አቅም በተግባር ለማሳየት የታለመ ነበርም ብለዋል። ከዚሁ ጋር ተያይዞ ወረዳው በግብርና እንስሳት ሀብት ልማት እጅግ ምቹ የሆነ የስነ ምህዳር ያለው ሲሆን ሰፊውና ለሙ መሬታችን ለሰብል ልማት ለእንስሳትና ፍራፍሬ ልማት ያለው አመችነት ጠቅሰው በእንስሳት ሀብት፣ በወተት፣ በስጋና እንቁላል ምርት ለኢንዱስትሪው ግብዓት የሚሆኑ ምርቶች በብዛትና በጥራት ማምጣት እንደሚቻል የቀረበው ምርት ማሳያ ነው ብለዋል። ለዚህም በወረዳው ያለውን እምቅ አቅም በዘመናዊ ቴክኖሎጂና በተቋማት ቅንጅት ሲታገዝ በወረዳው በዞንና በክልል ብሎም በሀገራችን ኢትዮጵያ የኢንቨስትመንት ማዕከል የማድረግ ፖቴንሻል እንዳለው ማሳየትም ነው ብለዋል። ለዚህም በወረዳችን ከክረምት እስከ በጋ የሚፈስ የመስኖ ውሃ መኖሩ ሁሉንም የሰብል አይነት ማብቀል የሚችል ለም መሬትና የሰው ኃይል እንዲሁም የምርት ተቋማት መኖራቸውንም ጠቅሰው ይህ እምቅ አቅም በዘመናዊ ቴክኖሎጂና በተቋማት ቅንጅት ሲታገዝ የወረዳችንን በተለይ በዞን በክልል ብሎም በሀገራችን የንግድና ኢንቨስትመንት ማዕከል የማድረግ ፖቴንሻል እንዳለን ማሳያ ነው። ይህን ስል ዝም ብዬ ከመሬት ተነስቼ ሳይሆን ከብዙ የወረዳችን አካባቢዎች ክረምት እስከ በጋ የሚፈስ የመስኖ ውሃ፣ ሁሉንም የሰብል አይነት ማብቀል የሚችል ለም አፈርና መሬት፣ በቂና ማምረት የሚችል የሰው ኃይል፣ በሁሉም ተቋማቶች አምራቹን መደገፍ የሚችል በቂ የሆነ ባለሙያና አመራር፣ የተለያዩ አዳዲስ ቴክኖሎጂዎችን ለአርሶ አደሩ ለማላመድ በቅርበት የምርምር ተቋማትና ዩኒቨርሲቲዎች፣ ኮሌጆች ስላለን እንደሆነ መታሰብ መቻል አለበት። የመጀመሪያው የተቀዳጀ ተቋማዊ ድጋፍን ማረጋገጥ ነው። ይህ ማለት የግብርናው ዘርፍ ጥራት ያለው ምርት ሲያመርት፣ የእንስሳት ሀብት ዘርፉ ተዋጽኦዎችን ሲያዘጋጅ፣ የስራና ስልጠና ዘርፋችን ወጣቶችን በኢንተርፕራይዝ አደራጅቶ ወደ ስራ ሲያስገባ፣ ሴቶችና ህፃናት ሴቶችን የልማቱ ተሳታፊና ተጠቃሚ ሲያደርግ፣ ህብረት ስራ ማህበራት አምራቹን በማህበራት ሲያደራጅና የንግድ ዘርፉ ደግሞ የገበያ ትስስርን ሲፈጥር የሚገኘውን ውጤት ማሳየት ነው። ይህ ቅንጅት በዘላቂ እድገታችን ወሳኝነት አለው። ሁለተኛው የገበያ ትስስርና የዋጋ መረጋጋትን መፍጠር ነው። አምራች አርሶ አደሮቻችንና ኢንተርፕራይዞች ካሉበት ገጠር ወጥተው ምርታቸውን በቀጥታ ለሸማች እንዲያቀርቡ በማድረግ በደላሎች ምክንያት የሚፈጠረውን የዋጋ ንረት መቀነስና አምራቹ ለልማቱ የሚመጥን ገቢ እንዲያገኝ ማስቻል ነው። ሶስተኛው የልምድ ልውውጥና የምርት ተወዳዳሪነትን መፍጠር ነው።
ወይም ደግሞ ማሳደግ ነው። ነጋዴዎች፣ አርሶ አደሮችና ኢንተርፕራይዞች በአንድ መድረክ ሲገናኙ የገበያ ፍላጎትን እንዲረዱ ወይም ደግሞ ገበያው የሚፈልገውን ምርት እንዲያውቁ ምርታቸውን እንዲያዘምኑና ለቀጣይ ሰፋፊ የንግድ ስራዎች እንዲነሳሱ ያደርጋቸዋል ማለት ነው። አራተኛው የወረዳውን የመልማት አቅም ለማሳየት ነው። በተለይ በኤፍኤስአርፒ እና በተቋማት ቅንጅት የታገዙ ኢንተርፕራይዞችና አርሶ አደሮች ምን ያህል ጥራት ያለው ምርት ማቅረብ እንደሚችሉ በማሳየት ለባለሀብቶችና ለሌሎች አካላት የወረዳችንን ኢንቨስትመንት ምቹነት ያስተዋውቅልናል ማለት ነው። ውድ ሸማች ማህበረሰባችን ዛሬ እዚህ የቀረቡት የወረዳችን ምርቶች የእናንተን ፍላጎት ታሳቢ ያደረጉ ናቸው። ትኩስ፣ ጥራት ያለው፣ በጤናው ረገድ አስተማማኝ የሆነና ተመጣጣኝ ዋጋ ያለው ምርት ከአምራቾች በመግዛት የአካባቢያችሁን አርሶ አደሮችና በኢንተርፕራይዝ የተደራጁ ወጣቶችን እንዲታበረታቱ ጥሬን አቀርባለሁ። የሰሜን ወሎ ዞን ንግድና ገበያ ልማት መምሪያ ኃላፊ ተወካይ አቶ ታደሰ ተስፋዬ ንግድና ትርኢትና ኤግዚቢሽን ባዛር ሲዘጋጅ ዋናው ነገር በህብረተሰቡ ዙሪያ ያለውን የኑሮ ውድነትን ለማረጋገጥ እንደ ኤፍኤስአርፒ የምግብ ማጠናከሪያ ስርዓት ፕሮግራምና አጋር ድርጅቶችን በመፍጠር የኑሮ ውድነትን በማርገብ በህዝብና መንግስት ያለውን ግንኙነት የተረጋጋ ማድረግና የተቋም በእቅድ መስራት የህብረተሰቡን የነፍስ ወከፍ ገቢ ማሳደግ እንዲቻል በትኩረት መስራት ይጠበቅባቸዋልም ብለዋል። በህብረተሰባችን ዘንድ ያለው ችግር እና ከፍተኛ የኑሮ ውድነትን ለማረጋጋት እንደ ኤፍኤስአርፒ ያሉ አጋር ድርጅቶችን በመፍጠር ይህንን ያለውን የኑሮ ውጥረት ካረገብ ነው በህዝብና በመንግስት መካከል የሚኖረው ግንኙነት የተረጋጋና እጅግ ሰላማዊ ይሆናል ማለት ነው። አንድን እቅድ አቅደን ስንነሳ ለሰላም ለአንድነት በሚጠቅም መልኩ መስራት የህብረተሰቡ የኑሮ ውድነት የሆድ የግለሰብ የነፍስ ወከፍ ገቢን የማሳደግ ስራ ላይ አተኩረን መንቀሳቀስ ውጤታማነት ያደርገዋል። ለዚህም ንግድ ከፍተኛው ሚና እየተጫወተ ነው። ያልሰራ ይመስላችኋል? ከህገወጥ ቁጥጥር አንስቶ እስከ እያንዳንዱ የኑሮ ማረጋጋት ብታዩት በንግድ ዘንድ ህብረተሰቡ ከግብርናና ከጤና ከትምህርት ባላነሰ ውጤት ተኮር ያለው ስራ እያከናወነ ያለው በዚህ ዘርፍ ነው። ስለዚህ ዋናው ማጠቃለያው ቅድም እንደተባለው ሁሉም ሴክተሮች በተቀናጀ በትብብር መንፈስ በመተሳሰብ ሁኔታ ከሰራን የህብረተሰቡን ኑሮ ማረጋጋት ስለምንችል ለመተባበር እንዘጋጅ በጋራ እናልማ። የሰሜን ወሎ ዞን ንግድና ገበያ ልማት መምሪያ የግብይት ቡድን መሪ አቶ ተፈራ ገረመው ሀብሮ ወረዳ ወጥ የሆነ የተቋማዊ ቅንጅታዊ ስራና በምግብ ማጠናከሪያ ስርዓት ፕሮግራም ድጋፍ የተሰራው ስራ ሌሎች ወረዳዎች ተሞክሮ መሆን ይችላል ሲሉም ተናግረዋል። ወረዳ ቅንጅታዊ አሰራራችሁ ወጥ ነው እና በጣም ለሌሎች ወረዳዎችም ተሞክሮ ሊሆን የሚችል ስራ እየሰራችሁ ነው። ባለፈው ዓመትም አድርጋችኋል። በተከታታይ ነው እያደረጋችሁ ያላችሁት እና በጣም ጥሩ ነው። ይሄ ንግድ ትርኢት በዋናነት የገበያ ትስስር ችግሮችን ይፈታል ተብሎ ነው የሚታሰበው። ስለዚህ ሁሉም ሴክተር ተቀናጅቶ መስራቱ ሌሎች ወረዳዎችም ተሞክሮ ሊወስዱት የሚገባ ነው እና በዚሁ ቀጥሎ የሚል ሀሳብና አስተያየት አለ። የሀብሮ ወረዳ ንግድና ገበያ ልማት ጽሕፈት ቤት የገበያ ጥናትና የምግብ ማጠናከሪያ ስርዓት ፕሮግራም ፎካል ፐርሰን አቶ ሞላዬ ጥላሁን የንግድ ትርኢትና ባዛሩ 3 ዋና ዋና ዓላማዎች ትኩረት ያደረገ ሲሆን በማህበር የተደራጁ ኢንተርፕራይዞች ምርቶቻቸውን እንዲያስተዋውቁ፣ ኢንተርፕራይዞች ለምርቶቻቸው የገበያ ትስስር እንዲፈጥርላቸውና የአካባቢው ማህበረሰብ ምርቱን በተመጣጣኝ ዋጋ መሸመት እንዲችል የታለመ መሆኑንም ገልጸው በንግድና ትርኢት የባዛሩ ምርቶቻቸውን ያቀረቡ በስሪንቃና በኦርጌሳ ከተማ በኤፍኤስአርፒ በምግብ ማጠናከሪያ ስርዓት ፕሮጀክት የገንዘብ ድጋፍ አማካኝነት በዶሮ እርባታና እንቁላል ምርት የተደራጁ ወጣቶች ሲሆኑ ሌሎች የመስኖ ማህበራትም በርካታ የአትክልትና ፍራፍሬ ምርቶችን በማቅረብ የገበያ ትስስር መፍጠር መቻላቸውንም ተናግረው 30 ኩንታል ሽንኩርት፣ 24 ኩንታል ቲማቲም፣ 30 ሺህ የእንቁላል ምርት፣ 15 ኩንታል ድንች፣ 22 ኪሎ ግራም የአሳ ምርትና 30 ኪሎ ግራም የማር ምርት የቀረበ ሲሆን ወደ 684 ሺህ ብር በላይም የተገበያየ ሲሆን የተሳካና ውጤት ማምጣት የተቻለበትም የንግድ ትርኢትና ባዛር ማካሄድም ተችሏልም ብለዋል። 3 ዓላማዎችን ያዘጋጀን ነው። አንደኛው በግሩፕ የተደራጁ ኢንተርፕራይዞችን ምርቶቻቸውን እንዲያስተዋውቁ፣ በሁለተኛ ደረጃ የአመረቱትን ምርት ከማስተዋወቅ ባለፈ የገበያ ትስስር ቋሚ የሆነ የገበያ ትስስር እንዲደረግላቸው እና እንዳጠቃላይ ደግሞ የአካባቢው ማህበረሰብ ስለዚህ ምርት እውቅና ኖሮ ከምርቱም በተመጣጣኝ ዋጋ ግብይት እንዲፈጽም ዓላማ ተደርጎ የተዘጋጀ ኤግዚቢሽንና ባዛር ነው። እንግዲህ በእስካሁኑ ለ3 ተከታታይ ቀናት ባደረግነው የኤግዚቢሽንና ባዛር መሰረት
በጣም በርካታ ሁለት ኢንተርፕራይዞችን በእንቁላል ምርት ላይ የተዘጋጁ ምርቶችን አቅርበናል። እነዚህም ያው ከስሪቃና ከኦፊሳ ከደሳ ገንዘብ ድጋፍና እነሱ የኮስት ሼሪንግ ተቋቋሙ ወደ ስራ የገቡ ናቸው። እነሱ ምርቶቻቸውን ወደ ገበያ አንጥተው እና በርካታ የሆነ ምርት ትስስር እንዲደረግላቸው ወይም ግብይቱ እንዲፈጸም የተደረገበት ሁኔታ ነው ያለው። ሌላው ከግሩፕ ኢንተርፕራይዞች በተጨማሪ የመስኖ ማህበራቶችንም በዚሁ ተጠቃሚ እንዲሆኑና ምርቶቻቸውንም እንዲያስተዋውቁ ያለውን የገበያ ማረጋጋት ስራም እንዲሰሩ ተወሰኑ ስራዎች መስራት የተቻለበት ሁኔታ ነው ያለው። በንግድ ትርኢትና ኤግዚቢሽን ባዛሩ ምርታቸውን ለሽያጭ ያቀረቡት የስሪንጋ ከተማ ወጣት ኢንተርፕራይዞችም ሊቀመንበር አቶ ሀብታሙ ቢሰጥ ከ20 ሺህ በላይ ጥራት ያላቸው እንቁላሎችን ለማህበረሰቡ በተመጣጣኝ ዋጋ መሸጣቸውና ማህበሩ ምርቱን ሳይባክን በአንድ ጊዜ በርካታ ምርቶች መሸጥ ተችሏል። ለዚህም ለአብሮዳ አመራሮችና ለምግብ ስርዓት ማጠናከሪያ ፕሮግራም ምስጋናቸውንም አቅርበዋል። እንቁላል ይዘን እኛ የቀረብነው እንደ ኢንተርፕራይዝ ለማህበረሰቡ ሆነ ለኛ ትልቅ ጥቅም አለ። ለኛ ያው ብዙ እቃዎችን ብዙ እንቁላሎችን ማስወገድ እንደምንችል ለማህበረሰቡ ደግሞ በዚህ ሰዓት በ14 ብር ነው እየሸጥን ያለነው እና ገበያ ላይ አሁን ሲገባ እንቁላል ያለው ሁኔታ 20 ብርና 22 ብር ድረስ ነው እየተሸጠ ያለው። እኛ ግን ዛሬ በሀብሩ ከተማ ላይ እንግዲህ በ14 ብር እንቁላል እየሸጥን እንገኛለን ማለት ነው። ለማህበረሰባችን ትልቅ አስተዋጽኦ ማድረግ አለብን ብለን ስለምናምን እንግዲህ በተዘጋጀልን ፕሮግራም በጣም ደስተኛ ነን። የሀብሩ ከተማን ከልብ እናመሰግናለን ማለት ነው። የሀብሩ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ተመቸ ሲሳይ ባዛር ኤግዚቢሽኑ የመጨረሻው የግብርና ውጤት የምናሳይበት ምቹ ሁኔታንም ፈጥሯልም ብለዋል። ግብርና ጽሕፈት ቤት የምግብ ስራ ማጠናከሪያ ፕሮግራም አለ። ፒኤስአርፒ ፕሮግራም የምንለው በእሱ አማካኝነት ድጋፍ አማካኝነት የተዘጋጀና የሚካሄድ ነው ማለት ነው። እንግዲህ ኤግዚቢሽን ባዛር በተለይ ለተከታታይ ዓመታት ያካሄድንበት ሁኔታ ነው ያለው። ይሄ ለሶስተኛ ጊዜ የተካሄደ ነው። እንግዲህ ዋናው ትልቁ ነገር ኤግዚቢሽን ባዛር ዓላማው ምንድነው? ግብርና የመጨረሻው የግብርና ውጤት የምናሳይበት ነው። ምርትን ውጤት የምናሳይበት ነው። ይህም ትልቁ ዓላማ ምንድነው? ግብርና ያመረታቸው ምርቶች ደግሞ የተለያዩ ኢንተርፕራይዞች ያደራጀናቸው የተለያዩ መስኖ አውታሮች በየአቅጣጫው የግብርና ምርት የተመረቱ ምርቶችን በተለይ ለተጠቃሚው ማህበረሰብ ማስተዋወቅ ወደፊትም ደግሞ አምራቹና ተጠቃሚ ማህበረሰብ የበለጠ ግንኙነት እንዲኖራቸው የበለጠ ትስስር እንዲኖራቸው የገበያ ትስስር እንዲፈጠር ለአምራቹ ይህን ለማገናኘት የታሰበ ስለሆነ ዘንድሮ ደግሞ ከተለያየ አካል በተለያየ ዘርፍ ያመረቱ አካሎች በዚህ ኤግዚቢሽን ባዛሩ ላይ ምርታቸውን አምጥተው ተጠቃሚው ማህበረሰብ በቦታው ተገኝቶ አጠቃላይ የተመረቱ ምርቶችን በተመጣጣኝ ዋጋ እንዲገዛና በተሻለ አቅርቦት እንዲፈጠር ነው። ከዚህ ኤግዚቢሽን በኋላ እንግዲህ ትልቁ ነገር ምንድነው? በተለይ በአካባቢያችን ምን ምን እየተመረተ ነው፣ የት ይመረታል፣ እነማን ያመርታሉ የሚለው ነገር ግልጽ የሆነ ግንኙነት እንዲፈጠር እውቀት እንዲፈጠር የሚያደርግ ስለሆነ ከዚህ ኤግዚቢሽን በኋላ በቀጥታ ምርቱ ተጠቃሚ ማህበረሰብ በቀጥታ ወደ አምራቹ ራሱ እየሄደ እንዲያመጣ ራሱ እየሄደ አምራቹ ወደ ተጠቃሚው ራሱ እያመጣ በመካከል ላይ የገበያ ንረት እንዳይፈጠር የሚያደርግ በመሆኑ ትልቅ የሆነ ዓላማና ራዕይ ያለው ኤግዚቢሽን ነው በወረዳችን የተካሄደው ማለት ነው። ለዚህ ዝግጅት ደግሞ በርካቶች እንዲሳካ ያደረጉ የቴክኒካል ኮሚቴዎች፣ የሚመለከታቸው ተቋማት እንዲሁም ደግሞ አምራቾች ደግሞ በቀጥታ በዚህ ኤግዚቢሽን ላይ ምርታቸውን አምጥተው ተጠቃሚ በቀላሉ እንዲያገኝ ማድረጋቸው ለዚህ ታላቅ ምስጋና አለኝ ማለት ነው። እንደ ግብርና ጽሕፈት ቤት እንግዲህ ለግብርና ጽሕፈት ቤት ትልቁ ውጤታችን ነው። ይሄ በተለያየ ኤክስቴንሽን አፕሮች አድርገን የተለያዩ አሰራሮችን ተከትለን ክላስተርን መሰረት አድርገን የተለያዩ ምርቶች እንዲመረቱ አድርገው ችግሩ የገጠመን ችግር የገበያ ትስስር ችግር ስለነበረ ይሄ ኤግዚቢሽን ደግሞ ይህን የገበያ ትስስር ችግር የሚፈታ በመሆኑ ወደፊት አጠናክረን የምንቀጥልበት ይሆናል ማለት ነው።